አልናገርም። ምክንያቱም መብቱ ነው። አንድ ሰው በወሰነው ቢወስን መብቱ ነው ብዬ አምናለሁ። መብቱ ነው። ገባችሁ? ብዙ ነገር ሃንድል ለማድረግ ይሄ ሁላ ህዝብ ድብልቅልቁ የወጣበት ውስጥ ኦቨርዌልም ሊያደርግ ይችላል። ነገሩ ምን ሊያደርግ ይችላል? ሊከብደው ይችላል። እና አዶናይ አይ ብሎ ከጃኒ ጋር ራሱ አይ በቃ አልፈልግም ወይም ደግሞ ይሄ ነገር ውስጥ ልውጣ ቢል እኔ አዶክስም ማብራታ መቀጠልም መውጣትም እኔ የምመኘውን ልንገራችሁ። ይሄን ጠላት ለማቃጠል ህይወታችሁ አንድ ላይ ቢሰምር ደስ ይለኝ ነበር። ይህን ቻሌንጅ አልፋችሁ ይሄንን የመጣባችሁን በአንድ ላይ አልፋችሁ ይሄን አመድ የሆነን ቅንቅናም የሆነን መጥፎ ክፉ መንፈስን አልፋችሁት አንድ ላይ የፍቅርን ጥግ ብታሳዩን በቃ ፍቅር ማለት ይሄ ነው ብለን እናልፍ። እየታሳዝነኛለች ናዩ ምን አደረገች? ፕሊስ እንዳሰድዋት አደራ። ምንም ያደረገችው ነገር የለም። ናዩ ምን አደረገች? ምንም የምታውቀው ነገር አለ? የልጅ እናት ናት፣ ያንግ ናት። በጣም በዚህ መከራ ውስጥ እስር ቤት የወለደች እስር ቤት ውስጥ የተሰቃየች ሴትን ናዩዬን እኔ ኧረ ተው አትናገሩ፣ ክፉማ አትናገሩ። እስር ቤት የተሰቃየች ልጅ ተው ናየው እንዳትናገሯት። ሊና ስንት መከራ ያየች በህፃንነቷ እስር ቤት ገብታ የተሰቃየች ልጅን በፍጹም በመጥፎ እንዳታነሱ ፕሊዝ። እና ጃኒ ደህና መሆኗን ነግራኛለች። ይሄን ነው የምነግራችሁ። ምንም ብትናየው ምንም እግዚአብሔር ይጠብቅሽ። ያንተም የጆን ዳንኤልም የእሷም ልጃቸው ይባረክ። ልጆቻችሁ ወደፊት ይባረኩ። ሌሎችም ከወለዳችሁ እግዚአብሔር ይጠብቃችሁ። እዛ ችግር የለብኝም። እንደነገርኳችሁ ነው። ጆን ዳንኤል በሴት ላይ በነበረው ነገር ይቅርታ መጠየቅ አለብን። ሌላ ምንም ጉድ ፈላብኝ። ፊንገርስ ደስ ይላል። ስሙኝ፣ ፊንገርን አላያችኋትም እንዴ? አሁን ዲቦራ ሲገባት ከቤት ታወጣች ምናምን ነገር እና አንቺ ለምን አትቀበያትም ውዴ? አንቺ አልነበረሽ እንዴ ፖፖ እያልሽ ልጅቱን ስትሰድብ የነበረው? እኔስ ዲቦራን ብቆም ባልቆም አላቃትም። ጓደኛዬ በዛ ሰዓት አልነበረችም። ምንም ነገር ያልኩትም ወጥቼም እንትን የለም ዝም ነው ያልኩትኝ። አንድ ሁለተኛ ነገር ደግሞ ማለት ነው እኔና አንቺን እኮ በዲቦራ መስፈርት ስናይ እኮ በምንም ልንወዳደር አንቺን። አንቺ ልጅቱን ፖፖ ብለሽ ስም አውጥተሽላት ፖፖ ያልሻትም እኮ ምክንያት ፖፖ ብለሽ አይደለም። ዱባይ ላይ አፋች ውስጥ ከእንቁርቲ ጋር ያልሻ ካካ ይደረግባቸውና ገንዘብ ይከፈላቸዋል ፖፖ ናት ብለሽ ስሟን ያጠፋሽው አንቺ እንጂ እኔ ቤት አይደለሁ። ከአንቺ ጋር በምንም መስፈርት አንገናኝም። የራቁት ቪዲዮ አላት ፒንክ ለብሳ የሆነ ፒንክ ለብሳ የራቁት ፎቶ አላት እያልሽ እኮ አፍሽን ስከፍሽ የነበረው አንቺ ነሽ። በማን ነው የሚባለው? በዳይቦ ኪንግ እንደዛ በሴትነቷ እያንቋሸሻት ዳይቦ ኪንግ እያልሽ አፍሽን እኮ ስከፍቼ የነበረው ዶሮ ልስራልህ ካልመጣክ የኔ ጀግና ብለሽ ፎቶ የለጠፍሽው እኮ ሴትነቷ ቢታይሽ ማኖሮ ያኔ ይሄ ሰውዬ በዚህ ርቀት ሲሄድባት እንኳን ማለት ማስቆም ትችይ ነበር። ገንዘብ በልጦብሽ ነው እንደዚህ እንትን ያልሽው። የሰው ስም የሚጽፉ ጋይስ ብሎክ አድርጉ። አሁን ኤቢ ብሎክ አድርጊያለሁ፣ አልወድም። የሰው በሌለበት የሰው ስም አጻፊን ያባት ብሎክ አድርጊያለሁ። ሊሳ ይሄን ነገር አንዷ ሞታለች፣ 16 ዓመት ልጅ። እሱ ሰክሮ ከዚህ በፊት ተናግሬያለሁ። ሰክሮ በቀነኒ ጉዳይ የተናገረውን ንግግር ወንድሟ ኢትዮጵያ ሙሉ ህዝብ እንዲሰማ ለሁሉም ኢትዮጵያዊ ስለ ጮኸ ስላየ እኛንም ስላየ ስንናገር ስለሰማ ወንድሟ ምን አደረገ? ተናገረ። መንግስት ይህን ሰምቶ ዝም ነው ያለ። አይ ቲንክ በኦሮሞ ታዋቂ ከሆንክ አትነካ። እንዳየሁት ወይ ዘፋኝ ወይ ሯጭ ከሆንክ በኦሮሞ ከሁለት አንዱ አትነካም። የመንግስት ካድሬ ከሆንክ አትነካም በኦሮሞ አሁን እንደተረዳሁት። ሌላው ለምሳሌ አስተምሮቱን ባልወደው ነብይ ይሄ ነው ከሚባለው ተሳደበ ተብሎ እስር ቤት ሲወረወር አይቻልም። ይቅርታ ጠይቆ በአደባባይ አባገዳዎችን ልኮ ምን ብሎ አልለቅህም ተብሎ እስር ቤት ገብቶ ነበር። ጃኒ የትላንት እህታችን እንደ ቀልድ ቲክታክ ላይ የተጫወተችውን ኦሮሞን ተሳድባለች በሚለው እስር ቤት ከታቸው ነበር። የገደለው
አንዱዓለም ጎሳ ጭፍጭፍ አድርጎ ገሏት በአሰቃቂ ሁኔታ መረጃዎች በሙሉ ወጥተው ነፃ አውጥታችሁታል። እንዲሁም ፈይሳ ለሊሳ ሰክሮ ገጭቶ ከዚህ በፊትም ሰፈር ውስጥ ጥይት እየተኮሰ ሰክሮ ኢንተርቪውም በቴሌም ታፈሰ ስትጠይቀው በገንዘቤ ነው የምጠጣው ምን አገባችሁ ብሎ ደረቱን ነፍቶ ሲናገር ሰምተናል። እኔም ምለው ለኦሮሞ ታዋቂ ሰዎች እናት ናት ብልጽግና። ብልጽግና ለሌላው የእንጀራ እናት ነው። አልገባኝም። ኦሮሞን የተናገረ በሙሉ እስር ቤት፣ የሆነ ስህተት የሰራ በኦሮሞ ጉዳይ ላይ የሆነ ነገር ይባል እስር ቤት መሰቃየት፣ ትግሬን መስደብ፣ አማራን መስደብ፣ ደቡብን መስደብ፣ የአዲስ አበባ ልጅን መስደብ ምንም ችግር የሌለበት ጊዜ ላይ ደርሰናል። እንዴ እናንተ እኮ ከሚዘገንን ስራችሁ ብልጽግና በጣም ማዝንባችሁ። ዶክተር አብይም ይህን እንድሰማ ነግረሃለሁ። የአዲስ አበባ ልጅ የኮንዶም ትራፊ ነው የሚል አንጋሳ ፓርላማ ላይ ዱቅ አድርጋችሁ ክርስቲያን ታደለን እስር ቤት ጥያቄ ስለጠየቀ እስር ቤት የከተታችሁ ናችሁ። ዮሐንስ በኋላውን እስር ቤት የከተታችሁ ናችሁ። እስር ቤት የከተታችሁ ናችሁ። እስር ቤት የከተታችሁ ናችሁ። እንግዲህ ህሊና ያሳያችሁ። እናንተ ጋር ሰው ገጭቶ ሰው ገሎ ጨፍጭፎ ሴትን ልጅ የገደለ ሰክረው እንደፈለጉ ሰዎችን የሚደበድቡ የብልጽግና ካድሬ ከሆኑ ምንም አይነት ችግር አይደርስባቸውም። የብልጽግና ካድሬ ከሆኑ ኦሮሞ ከሆኑ፣ ሌላው ግን እስር ቤት ሲማቀቅ እናያለን። ይሄ ትክክል ነው ወይ? ምን ሰው ታጉሯል ነው የምትሉት? ሰው ታጉሯል? ሰው አይንም ነው? ሌላው ኢትዮጵያ ውስጥ ልጠይቀ ብልጽግናን ያልደገፈ መኖር ይችላል ኢትዮጵያ ውስጥ? እኔ ከብልጽግና ጋር ችግር የለብኝም፣ ግን እንደ ሰው ልጠይቅ። እኔ አሁን ብልጽግናን አልወድም ብል ኢትዮጵያ ሆኜ መኖር ይችላል?